በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ኢዮር ቀሲስ መምህር አብይ አረጎ፣ የዚች የታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ከያለንበት ቦታ ጠርታ ለዚህ ለበረከት ቀን እመብርሃን የሰበሰበችን ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ክብር ምስጋና ይድረሳቸው። በዚህ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 17 ላይ ሐዋርያው ቅዱስ ጳውሎስ የተናገረውን ኃይለ ቃል አንስተን ጥቂት እንማመራለን። እግዚአብሔር አምላካችን ምስጢሩን ይግለጽልን። ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ይላል። ምን አልኳችሁ? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በዚህ ኃይለ ቃል ላይ ሐዋርያው ቅዱስ ጳውሎስ ሳታቋርጡ ጸልዩ በማለት ጸሎት ዕለት ዕለት የሚተገበር ዕለት ዕለት ለእግዚአብሔር የሚቀርብ መስዋዕት ይልቁንም ደግሞ የማናቋርጠው ነገር እንደሆነ በደንብ ነግሮናል። ስለዚህ ሐዋርያው ቅዱስ ጳውሎስ ሳታቋርጡ ጸልዩ አለ። ዛሬ ሳናቋርጥ እንጸልያለን ወይስ ደግሞ ጸሎት እናቋርጣለን? ብዙዎቻችን ሳናቋርጥ ነው የምንጸልየው ወይስ እያቋረጥን ነው የምንጸልየው? ምን ነው ዝም አላችሁ? አንዳንዶቻችን የማንጸልያለን፣ ጸሎትን እርግፍ አድርገን የተው ዕለት ዕለት የማንጸልይ ከጸሎት ገበታ የራቅን ከጸሎት የራቅን ብዙ ሰዎች አለን። ሌሎቻችን ደግሞ ጸሎታችንን ያዝ ለቀቅ እያደረግን ገባ ወጣ እያልን እንጸልያለን። ሌሎቻችን ደግሞ አንድ ሳምንት በርትተን እንጸልያለን፣ አንድ ሳምንት ጸሎት እርግፍ አድርገን እንተዋለን። አንድ ወር እንጸልያለን፣ 2-3 ወር ጸሎቱን እርግፍ አድርገን እንተዋለን። ሌሎቻችን ደግሞ በመንፈሳዊ ሕይወት ለዓመታት በርትተን እግዚአብሔር ያልሰማን እየመሰለን ወይም ደግሞ የምንፈልገው ነገር ሲርቅብን ጸሎቱን እርግፍ አድርገን እንተዋለን። ስለዚህ ቅዱስ ጳውሎስ ሳታቋርጡ ጸልዩ ብሎናል። ስለዚህ ጸሎት ይቋረጣል አይቋረጥም? የውሸታሞች አፋችሁን ሞልታችሁ አይቋረጥም ትላላችሁ። አሁን ዛሬ ብጠይቃችሁ ያልጸልያችሁ ብዙ ሰዎች አላችሁ። ቅድም ታምረ ማርያም ላይ ያነበብኩት የማንን ታሪክ ነው? እስኪ የሚመልስልኝ። አንዳንዶቻችን እኮ እየሰማን ያልሰማን አለን። እዚህ ቆመን ታምሮ ሲነበብ ወደ ቤት ሄደን ጓዳ ጎድጓዳውን የምናስብ፣ አዲስ አበባ ላይ የምንዞር በልባችን በህሊናችን ብዙ አለን። ስለማን ነበር ያነበብኩላችሁ? ስለ ቅዱስ ኤፍሬም። ስለ ቅዱስ ኤፍሬም ብዙ ጊዜ በተደጋጋሚ ተናግሬያለሁ፣ አስተምሬያለሁ። ነገር ግን ጸሎትን አያቋርጥም ነበረ። ዕለት ዕለት ይጸልያል፣ ዕለት ዕለት እመቤታችንን ያመሰግናል። ቅድም በታምሩ ላይ እንደሰማችሁት አባታችን ቅዱስ ኤፍሬም ውዳሴ ማርያም ሲጸልይ ማን ትመጣ ነበረ? እመቤታችን ትመጣለች። መታ ደግሞ ምን ታደርግ ነበረ? ተባርከው ነበረ። የምትባርከው ደግሞ በምን ነበረ? በብርሃነ መስቀሏ። ከዛ ደግሞ ምን ትለው ነበረ? ወዳጄ የልጄ ወዳጅ እያለች ትመርቀው ነበረ። ውዳሴ ማርያም ስትጸልዩ ወደ ቅዱስ ኤፍሬም የመጣች እመቤታችን ወደ እናንተ ትመጣለች። ውዳሴ ማርያም ስትጸልዩ እመቤታችን ቅዱስ ኤፍሬምን በብርሃነ መስቀሏ እንደባረከች እናንተንም በብርሃነ መስቀሏ ተባረካችኋለች። ውዳሴ ማርያም ሳታቋርጡ ስትጸልዩ
እናታችን ድንግል ማርያም እመቤታችን እናንተንም እንደ ቅዱስ ኤፍሬም ልጆቼ ወዳጆቼ ትላችኋለች። ዛሬ የማንባረከው ስለማንጸልይ ነው። ዛሬ በእመቤታችን በብርሃነ መስቀሏ ተባርከን የድንግል ማርያምን ጸጋ በረከት የምናጣው ቀላል የሆነችውን አጭር የሆነችውን ሰዓት የማትወስደውን ውዳሴ ማርያም በአግባቡ ተግተን ስለማንጸልይ ነው። ዛሬ እመቤታችን እንደ ቅዱስ ኤፍሬም ልጆቼ ወዳጆቼ የማትለን ስለማናመሰግናት፣ ውዳሴ ማርያም እንደ ቅዱስ ኤፍሬም ስለማናደርስላት ነው። ሌላ ምንም አይደለም። የሚጸልይ ሰው እመቤታችንን ያገኛታል። ውዳሴ ማርያም የሚጸልይ ሰው ከእመቤታችን ጋር ይወዳጃል። ከሷ ምንም የሚያጣው ነገር የለም፣ ከልጇም የሚያጣው ነገር የለም። እኛ ከእመቤታችን የሚጎድልብን ምስጋናዋን እያጎደልን ነው። እኛ ከእመቤታችን የምናጣው ምስጋና ስለማንሰጥ ነው። ሌላ ምንም አይደለም። እናታችን ድንግል ማርያም አይደለም ለኔ ለናንተ ለማንም ለአሕዛብ ለዓለሙ ሁሉ የምትተርፍ እናት ናት። ችግሩ አንጸልይም። ቅዱስ ጳውሎስ ያለን ግን ምንድነው? ሳታቋርጡ ጸልዩ። ጸሎት አይቋረጥም። እስከ ዕለተ ሞታችን እያመሰገን እየጸለይን ነው የምንኖረው። ለኛ ለኦርቶዶክሶች ጸሎት ውዴታችን ሳይሆን ግዴታችን ነው። ጸሎት ዛሬ ጀምረን ነገ የምንተው ሳይሆን እስከ ረፍት ጊዜያችን የምንጸልየው ነው። ብዙ ቅዱሳን አባቶቻችን ጸሎት አያቋርጡም። በጣም የሚገርማቸው አንዳንዶቹ ነፍሳቸው ከስጋቸው በምትለይበት በዛች ሽርፍራፊ ሰከንድ እንኳን ይጸልዩ ነበረ። ለምሳሌ አባታችን አቡነ ገብረ መንፈስ ቅዱስ ነፍሳቸው ከስጋቸው በሚለይበት ሰዓት እንደዛ በሲቃ ሆነው መሬት ላይ ተኝተው ቅዱሳን መላእክት መጥተው ነፍሳቸውን ከስጋቸው ሊለዩ ሲሉ አባታችን አቡነ ገብረ መንፈስ ቅዱስ ሞታቸውን ረስተው ምስጋናቸውን አስታውሰው መሬት ላይ ተኝተው ተዘርግፈው እጃቸውን ግን ዘርግተው ዳዊት ይጸልዩ ነበረ። አባታችን አቡነ ገብረ መንፈስ ቅዱስ እየጸለዩ ነው ያረፉት። ምን አልኳችሁ? እየጸለዩ ነው ያረፉት። እየጸለዩ ነፍሳቸው ከስጋቸው የተለየችው። ብዙ ቅዱሳን አባቶቻችን እየጸለዩ ነው የሚያርፉት። እየጸለዩ ነፍሳቸው ከስጋቸው የምትለየው። ዛሬ መከራችን ፈተናችን ከኛ አልለያልን ስለማንጸልይ ነው። ነገር ግን ቅዱስ ጳውሎስ ሳታቋርጡ ጸልዩ ይላል። አሁን አንዳንዶቻችሁ ለምንድን ነው የማትጸልዩት ስትባሉ ሴቶች ጥሩ ምክንያት አላችሁ። በተለይ እናቶች እኔ አይመቸኝም፣ ልጆች አሉኝ፣ ልጄን ሳበላ ሳጠጣ፣ ትምህርት ቤት ስወስድ፣ የቤቱን ስራ ስሰራ፣ እንዶ ቤት ውስጥ ጉድ ጉድ ስል የጸሎት ሰዓቱ ያመልጠኛል፣ እኔ አይመቸኝም። ደሞ ይሄንን ደሞ ለራሳችሁ ለማሳመን ምንድነው የምትሉት? እኔ እንደማይመቸኝ ደሞ እግዚአብሔር ያውቃል ትላላችሁ። ራሳችሁን ስታጽናኑ፣ ራሳችሁን ስታታልሉ እንዲህ ትላላችሁ። ጸሎት ማለት ሲመቻችሁ የምትጸልዩት፣ ሳይመቻችሁ የምትተውት። ጸሎት ማለት ስራ ሲበዛባችሁ የምትተውት፣ ስራ ሳይበዛባችሁ የምትጸልዩት አይደለም። ጊዜና ሰዓት አመቻችታችሁ ልትጸልዩ ይገባል። ወንዶቹም እንደዛው በጠዋት ወጣለሁ፣ ማታ ገባለሁ፣ እኔ በስራ ደክማለሁ፣ ስራዬ ከባድ ነው፣ ግን በቃ መጸለይ እፈልጋለሁ፣ ለጸሎት አይመቸኝም፣ ጊዜ ያጥረኛል ትላላችሁ። እኔ ብዙ ጊዜ የምናገረው ብዙዎቻችን ለጸሎት ጊዜ የለንም እንላለን፣ ለመብላት ግን ምን አለን? ጊዜ አለን። እስኪ አሁን ለመብላት የማይመቸው ሰው አለ? ንገሩኝ እስኪ። ለመብላት ይመቻችኋል አይመቻችሁም? የትኛውንም ስራ እየሰራችሁ ቢዚ ብትሆኑ ትበላላችሁ አትበሉ? ትበላላችሁ። ለጸሎት ጊዜ የላችሁም፣ ለመብላት ጊዜ አላችሁ። እግዚአብሔር ፊት በርከክ ብላችሁ ለመስገድ ጊዜ የላችሁም። ቤት ውስጥ ጉድ ጉድ ለማለት፣ ለመግባት፣ ለመውጣት፣ አንዳንድ ነገር ለመግዛት፣ የግል ስራችሁንም ለመስራት ጊዜ አላችሁ። ጸሎት ለመጸለይ አይመቸኝም የሚል ሰው እግዚአብሔርን ከመስደብ አይተናነስም። ምክንያቱም ጊዜ የሰጣችሁ ማን ነው? ጊዜ ለሰጣችሁ እግዚአብሔር የጸሎት ጊዜ የለኝም ብሎ መናገር ከስድብ አይተናነስም። ብዙ ሰው ምግብ የሚሰራበት፣ የሚበላበት፣ የሚሰራበት ጊዜ አለው። ግን ጊዜ የማይኖረን ለ10 እና ለ15 ደቂቃ ነው። ከበዛ ደግሞ ለ30 ደቂቃ ነው። ብዙዎቻችን
ጸሎት የምናቋርጥበትን ምክንያት ራሳችን እናውቃለን፣ እግዚአብሔርም ያውቃል። ግን በአንድም ይሁን በሌላ ለጸሎት ጊዜ የለኝም አይመቸኝም ትላላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያለን እንደዚህ አይደለም። ሳታቋርጡ ጸልዩ ነው። ምግብ እንደማናቋርጠው ሁሉ ጸሎት ማቋረጥ የለብንም። ምግብ እንደማንተው ሁሉ ጸሎት መተው የለብንም። ምክንያቱም ምግብ ስጋን ያጸናል፣ ለስጋ ጉልበት ይሆናል። ጸሎት ነፍስን ያጸናል፣ ለመንፈሳዊ ሕይወት ጉልበት ይሆናል። ምግብ ስጋን ያበረታል፣ ጸሎት ደግሞ ነፍስንና መንፈሳዊ ሕይወትን ያበረታል። ምግብ ለስጋችን ጤና ይሆናል፣ ጸሎትም ደግሞ ለስጋችንም ለነፍሳችንም ጤና ነው። ስለዚህ ባለን ጊዜ ልንጸልይ ይገባናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ትጉና ጸልዩ አለ። ምን አድርጋችሁ ጸልዩ? ትጉና ጸልዩ። ትጉና ጸልዩ ማለት ምን ማለት ነው? ቅዱስ ጳውሎስ እንደተናገረው ሳታቋርጡ ጸልዩ፣ ጠዋትና ማታ ጸልዩ፣ ባላችሁ ጊዜ ጸልዩ ማለቱ ነው። ስለዚህ ጸሎት ትጋት ይፈልጋል። ትጋት ማለት ደግሞ በስራ ውስጥ በማይመች ሁኔታ ውስጥ ሆነን ለጸሎት ጊዜና ሰዓት ሰጥተን ለጸሎት ጊዜ አመቻችተን የምናደርገው ተግባር ነው ትጋት የሚባለው። አንድም ደግሞ ትጋት ማለት ጸሎቴን በስራም ቢሆን በተለያየ ምክንያት አልተውም እጸልያለሁ ብሎ መጸለይና እግዚአብሔርን ማመስገን ነው። ስለዚህ ቅዱስ ጳውሎስ ትጉና ጸልዩ እንዳለን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ትጉና ጸልዩ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በሉቃስ ወንጌል በምዕራፍ 21 ቁጥር 36 ላይ እንዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ይላል። አሁን የነገርኳችሁ ቃል ቀላል የሚመስል ግን ሁለት ከባድ ነገር በውስጡ ይዟል። የመጀመሪያው እንዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ይላል። ሰው በስጋውም ይሁን በነፍሱ ሊመጣበት ካለና ከመጣበት ፈተና፣ መከራ፣ ሞት የሚያመልጠው በጸሎት ነው። ፈተናው፣ መከራው፣ በሽታው ሁሉ ነገር የሚያልፍለት በጸሎት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እንዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ትጉና ጸልዩ። ከዛ ደግሞ በሰው ልጅ ፊት ለመቆም እንድትችሉ ተባል። የሰው ልጅ የተባለው ክርስቶስ ነው። በሱ ፊት ለመቆም የተባልነው ነፍሳችን ከስጋችን ተለይታ በፍርድ ቀን በሱ ፊት ስንቆም በዛን ሰዓት እሱ በግርማ መለኮቱ በተገለጠበት ሰዓት በሱ ፊት ቆመን ዋጋችንን ለመቀበል እንድንችል መጸለይ አለብን። የሚጸልይ ሰው እግዚአብሔር ፊት ይቆማል፣ አንገቱን አይደፋም። የሚጸልይ ሰው ጌታችን በፍርድ በመጣበት ሰዓት አይፈርድበትም፣ ይፈርድለታል። ወደ ሲኦል አይወስደውም፣ ወደ ገነት ያስገባዋል። ዋጋ አይነሳም፣ ዘላለማዊ ዋጋ ይሰጠዋል። ስለዚህ ሊመጣው ካለው መከራ ማምለጥ የምንፈልግ ወይም ደግሞ መከራችን፣ ፈተናችን እንዲያልፍልን የምንፈልግ ከሆነ መጸለይ ይገባናል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት መቆም ከፈለግን መጸለይ ይገባናል። ስለዚህ ሳታቋርጡ ጸልዩ ብሏል። ቅዱስ ኤፍሬም ሳያቋርጥ ነበር የሚጸልየው። ብዙ ጊዜ ተናግሬያለሁ። እኛ የዕለት ውዳሴ ማርያም ለመጸለይ ጊዜ አጣው፣ ጊዜ የለኝም እንላለን። የታደለው ደግሞ ቅዱስ ኤፍሬም ከመቤታችን ፍቅር የተነሳ ውዳሴ ማርያምን በቀን 64 ጊዜ ይጸልያል። በእድሜዋ ልክ አመስግኖ አይታክተው አይደክመው። ቀኑን ሙሉ ቅድስት ሆይ ለምኝልኝ እያላት እንደ መላእክት ያመሰግናታል። በእድሜዋ ልክ ቆጥሮ ሰፍሮ 64 ጊዜ ተግቶ ይጸልይ ነበረ። ዛሬ ብዙዎቻችን ከመቤታችን ብዙ ነገር እንፈልጋለን። ጤና ይጎደለብናለን። ትዳራችን ችግር ውስጥ የገባብን ሰዎች አለን። ስራችን የተመሰቃቀለብን ሰዎች አለን። ሰላምና ጤና ያጣናለን። በመንፈስ በጭንቀት የተያዝን ብዙ ሰዎች አለን። ይህንን ሁሉ እንዲያልፍልን ወይም ደግሞ ችግራችን እንዲፈታልን እመቤታችን ጋር እንመጣለን። ስንመጣ በባዶ እጃችን ያለ ጸሎት እንመጣለን። የሚያሳዝነው እቤትም አንጸልይም፣ እዚህም መተንም አንጸልይም። አንዳንዶቻችሁ ልክ እኔ ማድን ይመስል ቀሲስ ሄኖክ ወልደ ማርያም አሉ ብለው ለመጠመቅ ይመጣሉ። እማድናችሁ እኔ ነኝ፣ እግዚአብሔር ነው። እምትምራችሁ እኔ ነኝ፣ ድንግል ማርያም ናት። እኔ ምክንያት ነኝ። እናንተ ለመዳን እኔን ካላገዛችሁኝ የኔ አገልግሎት ምንም ዋጋ የለውም። እኔና እናንተ መገናኘት አለብን።
የኔ አገልግሎት የእናንተ ጸሎት አንድ ላይ ሲሆን እግዚአብሔር ይረዳናል። ድንግል ማርያም መካከላችን ትገባለች፣ ታግዘናለች። ካልሆነ ግን ብዙ ጊዜ ትርፉ ድካም ነው። አንዳንዶቹ አይጸልዩም፣ አይሰግዱም፣ ደጅ አይጸኑም። ይመጡና ይኸው ምን እሱ ጋር ተጠመቅኩኝ አልዳንኩም ባልተፈታውም የሚሉ ሰዎች አሉ። አንዳንዶቹ ለአንድ ሳምንት ይመጣሉ፣ በአንድ ሳምንት ታምር ይፈልጋሉ፣ ሁሉ ነገር እንዲፈታላቸው ይፈልጋሉ። አንዳንዶቹ አንድ ወር ከተመላለሱ 10 ዓመት እንደተመላለሱ ቆጥረው ይኸው ወሩን ሙሉ መጣው ተመላለስኩ ምንም አላገኘውም ይላሉ። ለራሳቸው ይሰንፋሉ። እናንተ ለአንድ ሳምንት ወይ ለአንድ ወር ነው የምትመጡት። እኛ አለን አይደለ እንደ ሁሉ ጊዜ የምናገለግለው ከዓመት እስከ ዓመት። እዚህ በሳምንት 3 የሆኑ እንጂ ወይን አምባ የነበራችሁ ሰዎች ታውቃላችሁ። 365 ቀን ነበር የማጠምቀው። 365 ቀን እኔ ቤተ ክርስቲያን ነበርኩኝ። ከዓመት እስከ ዓመት ነበር የማገለግለው። እረፍታችን በሰሙነ ሕማማት ብቻ ነበረ። ሰሙነ ሕማማት እንደምታውቁት አገልግሎት ስለሌለ ጸበል ስለሌለ ያችን አንድ ሳምንት እናርፋለን። እስከ ዳግመ ትንሣኤ ደግሞ እንደምታውቁት በዓል ነው። የዳግመ ትንሣኤ ደግሞ አገልግሎት እንገባለን። ከዛ ሰው ምን ይላል? ተመላለስኩ ምንም አላገኘውም። እንደኔ ምን ልበል እንድትድኑ ስመላለስ ሳጠምቅ መብርሃኔው ህዝቡም አልዳነም፣ ተስፋ አስቆረጠኝ፣ አይጸልይ አይሰግድ። እንደው ይሄ ነገር ቢቀርብኝ እንኳን አልኩም። እንደ አቅሜ ዝም ብዬ እታገላለሁ። እናንተ እንድትፈቱ እንድትድኑ እንቆቅልሻችሁ ችግራችሁ ሁሉ እንዲፈታ ከፈለጋችሁ በእውነት እመቤታችንን ሳይሆን እኔም በጸሎት አግዙኝ። እሷ ችግር የለባትም፣ እሷ ታግዘናለች። እኛ እንደ አቅማችን ተግተን እንጸልይ። ያ ሲሆን የኔም አገልግሎት የእናንተም ጸሎት የእግዚአብሔር ቸርነት የድንግል ማርያም አማላጅነት ሲታከልበት የማይፈታ ችግር የለም። ሁሉ ነገር ይስተካከላል የጊዜ ጉዳይ ካልሆነ በስተቀር። ስለዚህ ቅዱስ ጳውሎስ ትጉና ጸልዩ ብሏል። እንደው ባካችሁ ጧትና ማታ የምትጸልዩበት ጊዜ ይኖራችሁ፣ የምትሰግዱበት ቦታ ይኖራችሁ። ምናልባት የጸሎት ቤት የለኝም ካላችሁ አንድ ክፍል ቤት ውስጥ ወደ ምስራቅ የእመቤታችንን ስዕል አድርጋችሁ እዛ ጋር ውዳሴ ማርያም እየጸለያችሁ ብትሰግዱ እመቤታችን ትሰማችኋለች። ትሰማለች አትሰማም? ትሰማለች። ግን አብዛኞቻችን ለጸሎት ሰነፍ ነን። ስለዚህ በተቻለን አቅም ተግተን እንድንጸልይ ቅዱስ ጳውሎስ አዞናል። ሳታቋርጡ ጸልዩ እንዳለን ሳናቋርጥ እንድንጸልይ እግዚአብሔር አምላካችን ሁላችንንም ይርዳን።